እቺ ሴትዮ እቺን ጠንቋይ ሴትዮ አልኳችሁ። እቺ የክርስቶስን ስም የምታሰድብ እቺን ነውረኛ ሴትዮ የጌታን ቅዱስ ስም ጠርታ በጌታ የዳነን ወንድም መንገዳቸውን ስለተቃወመ ትክክል ያልሆነው ነገራቸውን ስለተቃወመባቸው ኢቭን ትክክል የሆነው ነገሯን እንኳን ቢቃወምባትም እንኳን ጭምር ውስጥ በኢየሱስ አንተን እንደምታጣራው ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች ፓስተር ሼክ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ሕይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ አካፈልሽው እኮ እንዴ! ጸጋሽንም አካፈልሽው። ሰማን። እቺ ሴትዮ ላይቭ ላይ ስትገባ ጠብቃችሁ አገናኙኝ። በዋናው አካውንቴ አልገባም። የምገባው ኤርሚያስ እንደሆንኩ እነግራታለሁ እዛ ማለት ነው። እኔ ስገባ በዚህ መሆን በሌሎች አካውንቱ በሶስቱ ከገባው ብዙ ሺህ ህዝብ ስላለ ሰው ይመጣል። ኖ ዋን ቱ ዋን ነው። በምንም ፎሎወር በሌለኝ አካውንት ነው ገብቼ እነዚህን ማናግራቸው። እኔና እነሱ ብቻ ይለይልናል። እቻው የቤተሰቦቿ ዛር አውሊያ እላዋ ላይ የሚጨፍርባት እባብ ውስጧ የነገሰ ክፉ ሴት ናት። ከዘርህ ዘር አይውጣ እያለች በዚህ ቃል ረገምኩ ብላ የምትል ህይወት ይበላሽ አለችው። አየህ፣ እንደነኛ አይነት ጠንቋዮችን እንዳትፈሯቸው። ኦኬ፣ ጠንቋዮችን አሉ። አንድ ሌላም አለ ጥፍሩን ያሳደገ ክራይስት ኢንጂን ላይ ማን ብሎ የሚለው የክርስቶስ አገልጋይ ስትሆን የአምላክ የእግዚአብሔር መንፈስ ነው ያለብህ። አትራገምም ብራዘር። ሰው በእግዚአብሔር ፊት በአብ በወልድ በመንፈስ ቅዱስ ፊት እውነትን እናገራለሁ። ከመጋልም አልፎ ሰምቼ የማላቀውን ድምፅ ነው የሰጠኝ ስልኬ። 24 ሰዓት በማይሞላ ጊዜ ውስጥ የሆነ ተር እያለ ሊፈነዳ ደርሶ ግሎ ነቅቼ እግዚአብሔር አተረፈኝ። ያ እውነተኛ እንዳሉ አንዱ ማረጋገጫዬ ነው። እኔ ትንሽ ነገር ልናገር ፍቀድልኝ። ዛሬ ጅቡቲ ውስጥ ነው ጌታን እንዳዳኝ አድርጌ የተቀበልኩት። ጅቡቲ ውስጥ በነበረች ቤተክርስቲያን ውስጥ ምናልባት ይህን ፕሮግራም የሚሰሙ የጅቡቲ ወገኖች ካሉ ያውቃሉ። ይቅርታ ቤተክርስቲያንና እሺ፣ ቀጥል በሌ፣ አስወርጃታለሁ። ቤተክርስቲያንን ሊያፈርስ የተዘጋጀ የሆነ ኢምፖርት ኤክስፖርት የሚሰራ አይነት ግን የቤተክርስቲያናችን አባል የነበረ ሰው ምን እንዳለ አላቅም። በሽማግሌዎች ዘንድ ግን የተደረሰበት ነገር ነበረ። ሽማግሌዎች ነበር የሚያስተዳድሩን እና እኔ እንደዚህ እግዚአብሔር ገልጾልኝ ተናግሬ እንዲህ አይነት ነገር አየሁ ብዬ ከእግዚአብሔር የመጣውን በረከት የሆነ እንዲህ አይነት የሚመስል ሰው ወደ ራሱ እንደዚህ ሲወስደው ያ በረከት ወደ ሌላ አቅጣጫ ሊወድቅና ቤተ ክርስቲያንን ሊያፈርስ ደርሶ አየሁ ብያቸው ትክክል ነው ከሌ የሚባል ሰው እንደዚህ አይነት ችግር ተፈጥሮ በሽማግሌ እየፈታን ነው ችግሩን ብለው እግዚአብሔር የገለጸልኝ ነገር ባይሆን ያን አይነት መረጃም አላገኝም። አሁን በቅርብ ጊዜ ከዚህ በፊት መሰክር ሰምተ ይሆናል ስለ አንዲት የዚህ ሀገር እኔ ያለሁበት ስቴት የሚኖር ሰው እናት
ወንጌልን ስመሰክርላት ያቋረጠ በማህፀኗ ውስጥ በመውለድ ምክንያት የተፈጠረ ችግር አለ የሚል ድምፅ ደጋግሞ ወደ ውስጥ የመጣ በመጨረሻ እኔ መሰክረው ስለ ጌታ ማዳን ነው ይሄ ነገር ከእግዚአብሔር መሆን አለበት ብዬ ነገርኳት። እሷም አይ እኔ እንደዚህ አይነት ነገር ምንም የለብኝም አለች። ከኒውዮርክ ነበር የመጣችው። ወደ ኒውዮርክ ተመልሳ ሄዳ ወዲያው ነው ሆስፒታል የገባችው። ሆስፒታል ገብታ የነገሯት ነገር ያ እኔን የነገርኳት ነገር ነው። ደውላ ነገረችኝ። በይ እንግዲያው የነገረሽ ጌታ እንጂ እኔ አይደለሁም፣ ጌታን ተንበርክከሽ ተቀበይ ብዬ ተቀበለች። እግዚአብሔር ይሰራል። እኔ በነቢያቶች አምናለሁ። ነቢያቶች የሉም አይደለም። 99% ግን በአሁኑ ጊዜ በአገራችን ውስጥ የተዘሩ የሰይጣን ማደሪያዎች ናቸው ብዙዎቹ። 1% ትክክለኛ ከእግዚአብሔር ሰምቶ የሚሰራው የቱ እንደሆነ እግዚአብሔር ያውቀዋል። አንዳንድ የሚፈጸሙ ነገሮች ጠላትም ራሱ እያሳይ አሁን የኦርቶዶክስን ስህተት ብናይ እኔ ራሴ ማርያም በጣም ወዳጅ ነበርኩ። ጌታን አውቄ ከማርያም ጋር በተፋታው ጊዜ ያየሁትን ህልም ብነግርህ የሚያስገርም ነው። ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል የሚለውን ነው ያየሁት። በዛ ውስጥ ወደ ማርያም አምልኮ እንድመለስ የሚያደርግ ነበር ያየሁት ህልም። ነገር ግን የእግዚአብሔርን ቃል ብልጫ ሰጥቼ መመለክ የሚገባውን ብቻ ይዤ በመቆሜ አሁን ያለሁበት ቦታ አለሁኝ። ስለዚህ አሁን እኔ የተረዳኋት ያቺ ሴት አሁን ገብታ የነበረችው ሴት የተናገረችውን ነገር የተረዳኋት ብዙ ሰዎች ይድናል፣ ልጅሽ ይፈወሳል እያሉ የሞቱ ብዙ አሉ። በአገራችን ውስጥ ብዙ ምስክርነት ሰምተናል። እኔም ይቺ ሴት ልትል የፈለገችው የመሰለኝና የተረዳኋት ያ ነብይ መጥቶ የተናገረውን የእግዚአብሔርን አምኜ ብቀመጥ ወደ ሕክምና ቦታ ባልወስደው አባቴ ይሞት ነበር ልትል ነው። የተገኘው በሕክምና ነው በሽታው። እግዚአብሔር በሕክምና አይሰራም አይደለም፣ ይፈውሳል። ግን ነቢያቶች የሚሉት እግዚአብሔር ፈውሶታል፣ መድኃኒታችሁን ሁሉ ጣሉ እያሉ ብዙ ሰዎች ሞተዋል። ያም የሐሰት ነቢያቶች የቤተ ክርስቲያንን የክርስቶስን ስም እያሰደቡ ያሉበት አንዱ መንገድ ነው። እንደዛ የምትል መስሎ የነበረ እህቴ፣ በእርግጥ አንተ በነቀፍከው አቅጣጫ ከአንተ ጋር እስማማለሁ። የተሳሳታችሁ ነገር አለ እና የነገራትን ነገር በሕክምናም ቢሆን የዳነው እሱ በእግዚአብሔር ነው የሚፈውሰው እስካላላት እግዚአብሔርን ብጠብቅ ኖሮ አባቴ ይሞት ነበር ብላ እስካላለች የተሳሳተ አመለካከት ነው የያዘችው። ካንተ ጋር እስማማለሁ። ነገር ግን ደግሞ እውነት የምናገረው እኔ የነገርኩት ሴት ጌታን የተቀበለችውና እንትን ያለችው አሁን በቅርብ ጊዜ የእሷ አክስት ሞታ ሄጄ ነበረ። ባለቤቷ እዛ አካባቢ ያሉ ዘመዶች ሁሉ እኔ እንደ ነብይ አይተው ልክ ይሄ እኮ እንዲህ የተናገረ ምናምን ብለው ከሚገባኝ በላይ ክብር ሰጡኝ። ነገርኳቸው እኔ ጠንቋይ አይደለሁም፣ ሰው በፈለገ ጊዜ እንዲህ አየሁልህ ብዬ የምል ሰው አይደለሁም። እግዚአብሔር በወቅቱ የገለጸልኝን ነገር ተናግሬያለሁ። አሁን ተናገርልን ብትሉኝ ከአይምሮዬ አውጥቼ ካልሆነ በስተቀር እግዚአብሔር እንደ ጠንቋይ አይደለም የሚናገረው። የፈለገውን ግን ሊናገር ይችላል በየትኛውም ሰው ብዬ ነው መልስ የሰጠኋቸው። ራሴንም አንቱ ከመባል አውርጄ ተራ ማንኛውም ሰው እንደሆንኩኝ በደንብ አሳዩዋቸው። የዛሬ ነቢያቶች በሀገራችን በተለይ የፈሉት በዓለም ዙሪያ ነው። በአፍሪካ በተለይ በዌስት አፍሪካው እንዳሸን የፈሉ ናቸው። ዛሬ የፈሉት አንድ ነገር እግዚአብሔር ቢገልጽላቸው እዛ ላይ ቆመው ነብይ ነኝ ብለው ራሳቸውን ሾመው ብዙዎችን ያስታሉ። እግዚአብሔር ከሰጠን ያንን ቅባት ለእግዚአብሔር ሕዝብ ለቤተ ክርስቲያን መታነጽ እንጂ ለእኛ ጥቅም መዋል የለበትም። ይሄን አምናለሁ። ከዛ አንጻር ነው የማየው ነገሮችን። ድል ስለሰጠኝ ችንም እንድተነፍስ ስለፈቀድክልኝ አመሰግናለሁ። እግዚአብሔር ይባርክህ። አገልግሎትህን ቀጥል።
እኔም ስመኝ የነበረው ባለህ ቅንነት ለእግዚአብሔር ባለህ ተሟጋችነት ላይ የፈውስ ስጦታም የመገለጥ ስጦታም ልክ እንደ ጳውሎስ በሁሉ ነገር እንዲያስታጥቅህ ምኞቴ ነበረ። አሁን ከምትለው አንጻርም ከዚህ ከቃሉ በቃሉ ይሄንን ለዘመናት የተዋቀረ የሰይጣን መዋቅር እያፈረስክ ነው። በተጨማሪ ደግሞ የእግዚአብሔር እጅ ባንተ ከዚህ የበለጠ ይገለጥ፣ እየተገለጠም ነው እንደምትናገረው። ይሄንን ነው ማለት የምወደው። ጌታ አምላክ ይባርክህ። ቴንኪዩ ወንድማችን በለኝ። ለእግዚአብሔር ክብር ይሁን፣ ጌታ ክብር ይሁን ይውሰድ። ምን እንላለን ወንድሞች እናቶቼ? ፕሊዝ ምን እንላለን? ምንድነው የሚባለው? አንድ ጥሩ ምሳሌ ነበር። አይዶ ነው እስካሁን እያስታወስኩት ነበር፣ አልመጣልኝ ብለዋል። የእህታችን ነገር ማለት ነው። እውነተኞች ነቢያት አሉ ወይ ብዬ ስልህ እልም ያለ እራፊ ጨርቅ ሻጭና ጨው ሻጭ በርበሬና ቃሪያ የሚሸጥ ነቢይ ነኝ ብሎ የሚል ዱርዬ ትጠራብኛለህ እንዴ? እኔ ጋር እኔ እኮ የጠየቁት እውነተኛ ነቢያት አሉ ወይ ነው። አዎ አሉ ብለህ ካልክ መጥራት ያለብህ ዘይት ሻጩን አይደለም፣ እራፊ ጨርቅ ሻጩን አይደለም። ትውልዱን የሚያማግጡ የሚቀልዱ ህዝብ ላይ የሰለጠኑትን የማንንም ተራ የሰፈር ዱርዬ አይደለም የምጠራልኝ። እውነተኛ ካሉ የምታውቃቸው ካሉ ኦኬ፣ እነሱ ነው መጥራት ያለብህ። ሐሰተኞች ብዬ ስለ እውነተኞችን አትጥራ። እውነተኞች ብዬ ስለ ሐሰተኞችን አትጥራ። እህታችን አሁን በሐሰተኛ ነቢያት ተጎድተሻል። አዎ ማንን ጠሪላንሽ? እቤታችን አንድ እግዚአብሔር ነቢይ መጥቶ ነበረ። ከዛስ አባቴ እንደማይሞት ነገረኝ። እኔ ግን የቤታችን ጨለማ ሲሆን አይቼ ነበር። እና ታዲያ በአንቺ በኩል እግዚአብሔር ያሳየውን ጨለማ እኮ በአገልጋዩ በኩል መጥቶ እኮ ገፈፈው። እቤታችሁ የሐዘን ጥላ እህቴ፣ እቤታችሁ የሐዘን ጥላ ሞት ጥላውን አጥልቶ አባትሽን ሊወስደው ነበር። ያ አገልጋይ መጣ፣ ጸለየላችሁ፣ ምልክትን ሰጣችሁ ጌታ በሱ በኩል ማለት ነው። ሶርሱን ነገራችሁ፣ ድግምት እንደተሰራባቸው ነገራችሁ። ሆኖም ግን አባትሽ እንደማይሞት ነገርሽ እና አባትሽ አልሞቱም። ለዚህ አገልጋይ በሱ ስለሚሰራው ለእግዚአብሔር ክብር በዚህ አገልጋይ ስለሚሰራው የአባቴ ክብር አጨብጭቤያለሁ። እንዲህ ነው እንጂ ታዲያ አገልጋይ እንዴ አባቷ በህይወት ኖሮ በቤታቸው የመጣውን አገልጋይ የምትወቅስ የጸለየላቸውን አገልጋይ የምትወቅስ ምን ጉድ ናት? በመድኃኔዓለም እንደዚህ አታድርጉ ወንድሞች እናቶች። እሺ እንደዚህ አታድርጉ፣ እንደዚህ አታድርጉ። ግፍን ፍሩ፣ እግዚአብሔርን ፍሩ፣ እግዚአብሔርን ፍሩ። ነቢይ ብሎ የሚል ስም ስታይ ቅንድብህን ወደ ላይ ወርታይ ዝቅ ከፍ አታርግ። ይምጣ፣ ማንም ይምጣ። ነቢይ እነኛል ይምጣ፣ እንጠይቀዋለን። ኦኬ ነቢይ ነው ብሎ ያለውን ሰው ሁሉ በሙሉ ነቢይ ብለን አንጠራው። ማን ነው ብሎ ያለው? ነቢይ ቤኪ ምናምን ነገር ብሎ ስለመጣ ነቢይ ብዬ አልጠራው። ነቢይ ኤርሚያስ ብሎ ስለመጣ ነቢይ ተብለህ መጠራት የለብህም። ሲጀምር ጸጋ ስጡ። አሁንም እግዚአብሔር ጥሪውንም የሚሰጥ እንድንጠራራበት እኮ አይደለም። ወንድምነት እየተባባልን ግን የጸጋ ስጦታው እግዚአብሔር ሲሰጥ ሲያመጣ እንናገራለን። ኦኬ እግዚአብሔር በህልም እንደሚናገር በጣም በጽኑ ስለማምን ህልም ሲመጣ እግዚአብሔር የመተርጎምንም ስጦታ ጭምር ስለሰጠን ተረጉማለሁ። ለዚህ ነበረ በሌ ተጠንቀቅ ከሞባይል ብዬ ያልኩት ማለት ነው። ተጠንቀቅ፣ መኪና ውስጥ ቻርጅ አድርግ፣ ተጠንቀቅ። ምክንያቱም ጌታ አሳይቶታል ለበሌ ለራሱ አይኑን ከፍቶ ኦኬ ቤቱ ሲቃጠል እና እሱ ሲሞት አየ። ስለዚህ ጸለይንለት። ከዛስ ጥንቃቄ ይጠብቃል፣ ማስተዋልም ይጋርድሃል ነው አይደል? አዎ። ስለዚህ በሌ ቻርጅ ስታረግ ተጠንቀቅ። እዚሁ ላይቭ ላይ የጸለይንለት እና ምልክቱን ሁሉ ጭምር እግዚአብሔር ስላሳየው ምልክቱን ሁሉ ጭምር ነገርኩት ማለት ነው። አለቀ።
እግዚአብሔር ባሪያውን አዳነው ማለት ነው። እና ኤርሚያስ ይራገብለት እንዴ? ዳር ትይዛለህ ብራዘር። ዞር በልኝ ከጎዳናዬ ላይ ዞር ነው ማለት ያለብሽ እህት አለም እንዴ። ሰውን ሁሉ እየገባችሁ እናንተ የሆነ ምልክት ስለሰጠ ምልክት ስለነገረህ እናንተ ቤት እግዚአብሔር እናንተ ቤት ስንጸልይ እግዚአብሔር እናንተ ቤት ፈውስን ስላደረገ ስጸልይ እግዚአብሔር የተሰወረ ምስጢርን ገልጦ ስለነገርኩህ ሰው ከዛ ቀጥሎ ኤርሚዬ አንጀቴ ውስጥ ወጥፌያለሁ፣ ልቤ ውስጥ አስገብቻለሁ፣ ላመልክ ነው። ማን ነው አምልክ ያለሽ? ማን ነው እኔን ልብሽ ውስጥ ጨምር ያለሽስ? ማን ያለህ? በቃ አንድ ወንድም ጌታ ይባርከው። ጌታ በቃ በጌታ ወንድም ነኝ። አለቀ አለቀ። እደግመዋለሁ፣ አለቀ። መሲ ስትጸልይ አጋንንት ቢወጣ ቀጥሎ ድምጿን ብትቀይር መልሾ ነው ማለት ነው። ወደ ነበረው ድምፅሽን ወረዛ ወደ ቀድሞ ስናወራ ወደ ነበረው እኛ ላይ አይደለም ድምጿን የምትቀይረው። አጋንንት ስላስወጣች እሷ አይደለች የሚያስወጣችው። በእሷ ውስጥ በተሰጣት ስልጣኗን የልጅነት ስልጣኗን የተጠቀመችው። አለቀ እንዴ። ቤኪ ሲያስተምር ቁጭ ቢያደርገን እሱን ተከተለ ያለ ቤኪ ማን አለ እንዴ? ቃለ እግዚአብሔርን አይተንት ነው እኮ እሱ ጀመረ ማለት አንዴ ኧረ ግን እያልክ እሱን ጣሪያ ላይ ልሰቅል የምትፈልግ ከሆነ ጥፋተኛው ቤኪ ሳይሆን አንተ ነህ። ማን ነው ሰቃይ ያደረገ? በቃ ወንድምነት። ጌታ ይባረክ። እግዚአብሔር በአንተ በኩል ባለፈው ስላስተማረን እውቀት ስለሰጠን መረዳት ጌታን እጅግ አድርገን እናመሰግናለን። በእውነት የጌታዊ መንፈስ ተጠቅሞብሃል። የልዑል እግዚአብሔር ባሪያው እንደሆንክ በደንብ አስተውያለሁ። ይብዛል፣ ይጨምርልህ፣ ጸጋ ያብዛልህ። ልብህ ደግሞ እንዳይታበይ እንጸልይልሃለን። ግን አንተ ወንድማችን ነህ፣ የክርስቶስ አገልጋይ ነህ። አለቀ። አብረን ሻይ የምንጠጣው እንደ ማይክል ጃክሰን ጃኬቱን ቀያይራለሁ ብሎ ካለ ኤርሚያስም ቤኪም መሰረት የሚሆን ማንም ዳር ያዝ ነው መባል ያለበት። እኛ ቡቱቱና ድርቶ መቀያየሪያ አይደለንም። የጸጋ ስጦታ ያልፍብኛል እኔ እኮ ባዶዬን አይደለም አገለግለው ብለው ማነው በኢትዮጵያ ውስጥ ያሉ እውነት ለመናገር የጸጋ ስጦታ የሌላቸው ሰዎች? የዘይት ጉዳማ ብዙ እኮ አገልግል ራሴም ጮኬ እኮ የዘይቱን ንግድ አስተውኩት። እኔ ሳልሸጥ ማለት ነው። እኔ ላይ ሲደርስ ነው ገበያ የተዘጋው። እኔ ሳልሸጥ እኮ ነው። እናንተ እኔ ላይ ሲደርስ ነው አይደለ? አይናችሁን አጉረጥርጣችሁ ዘይት አይሸጥም እንሞታታለን ብለው እነ ቤኪ ሁሉ ጭምር እንደ 6 ኪሎ አንበሳ ሲጮህ የነበሩት እኔ ጋር ሲደርስ አይደል? ያለ እኔ ማን ያልሸጣል? እኔ ነኝ ያልኩ እዚሁ ስጨናበስ ዘይትም አልሸጥኩ ምንም አልሸጥኩም። አሁን ኤርሚያስ ዘይት ቢሸጥ በእውነት ይሄ ዘይት አንዴ አናትሽ ላይ ጠብ ብታረጊው ፀጉርሽ አቤት ሰጥሻለሁ። እኔም አሁን ሴቱን ገንዘብ መሐረብ ለማስፈታት በእውነት ይሄ እኔ የምሰጠው ዘይት እርግብግቢች ላይ ጣል ብታረጊው ፀጉርሽ ከገልአድ ተራራ እንደሚወርድ እንደ ፍየል መንጋ መሬት ለመሬት እየተዘናፈለ ነው የሚሄደው። የአዳም ጤፍ ነበር የሚመስለው። ብዬ ብል ይሄ ኪንችሬ የከርከሮ ጋማ የሚመስል ፀጉር ያላት ሴት ሁሉ አይደለም በብልቃጥ በጀሪካን የምትገዛኝ። ምን ዋጋ አለው ታዲያ? ኤርሚያስ ተጃጅሎ ቁጭ አለ። አይሸጥ አይለውጥ።
እኔም እነ ሰብሊን እነ መሲድ በሙሉ አሰልፌ የኢትዮጵያን ጴንጤ የኤርትራን ጴንጤ እንዳለ አይደለም በቡትሌ በጀሪካ ነበር ማስገዛችሁ። ባለቢጫዋ ማለት ነው 5 ሊትር እኔ የምሸጠው ዘይት ብዬ ብናገር ፀጉርን የሚያዘናፍነው እንደ ሳምሶን ፀጉር ነው የሚያደርገው ብዬ ብል በፀጉሩ ያልተናደደ ስንት ሴት አለ? ማነው የተናደደ ስንት ሴት አለ በየጓዳው? ግን የሀገሬ ሰዎች ይላሉ በአፍንጫ ይውጣ ይላሉ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። በቃ ለጽድቅ ጨክነህ ኑር ብራዘር። ጨክነህ መኖር ማለት ነው። ክብር ዝና ምናምን ነገር በቃ ከሁሉ አለኞች የሆንክ እስኪመስልህ ድረስ ትቀራለህ። ግን ጽድቅ ያዋጣል ወንድሞቼና እህቶቼ፣ ጽድቅ ያዋጣል። ጽድቅ ያዋጣል። በዝርፊያ ያመጣውን ልብስ ለብሰ በሰው ፊት ዋው ፓ ሊያስብል ይችላል፣ ግን ሞገስ አይሆንም። ያንን ልብስ ለብሰ ንግግርህ ራሱ አይደለም ለሌላ ሰው ለራስህ የሚቀፍ ይሆናል። እውነት ስለሌለው ከአንደበትህ የሚወጣ ነገር ሁሉ ሞገስ አልባ ይሆናል። ነገር ግን በጽድቅ ኖረህ ቲሸርት ለብሰ ስታወራ ግን ንጉሱ አብሮ ይቆማል። ጽድቅን ወደደ አመፃንም ጠላ ተብሎ እንደተጻፈ እግዚአብሔር በባልንጀሮች መካከል ይቀባላ። ጌታዬ ለዘላለም ስሙ ይባረክ። ስለዚህ ሰዎችን በከንቱ አትወንጅሉ። አንቺ ጌታ ምስክሬ ነው። ንስሐ ግቢ። ማንሽ ሜሪ ንስሐ ግቢ። ወይም የምትናገሪው ነገርን አታቂ ሶሻል ሚዲያ ላይ ያጠፋውን ሰው ንጹህ አታድርጊ፣ ንጹህን ሰው አትበድይ። ልብሽ ውስጥ ያስገባሽው ራስሽ ነሽ። ልባችሁን አስፉልን ነው እንጂ ያለው ጳውሎስ። ልባችሁ ውስጥ አስገቡናል እንዴ? ልባችን ውስጥማ እንዲገባ የተፈቀደለት አንድ ጌታ ነው ያለው። አለቅ ልባችሁን አስፉል ማለት በልባችሁ ስፍራ ይኑረን ሚስ ማለት ነው። በቃ እንደ እግዚአብሔር መልእክተኛ እንደ እግዚአብሔር አገልጋይ በክርስቶስ እንደዳነ ሰው ቁጠሩን ነው። በልብሽ ላይ አንግሰሽው ደግሞ ጣዖት እስኪሆንብሽ ድረስ አገልጋይን ጣዖት እስኪሆንባችሁ ድረስ ከሄዳችሁ ጥፋቱ የእናንተ ነው። አገልጋዩም እኔን አስቡ እያለ ጣዖት ሆኖባችሁ ከሆነ የእሱም ነው የእናንተም ነው። ሁለታችሁም ናችሁ ንስሐ መግባት ያለባችሁ። እሳት አውርድ አልኩ ከሰማይ። በቃ ወንድምነት ነው ብዬ የምልህ ወንድምነት። ቢኒያ ጌታ ይባረክ። በልዬ እንዴት ነህ? ደግነህ? በቃ የእግዚአብሔር ሰው ነው። እግዚአብሔር አገልጋዮች ናቸው። እግዚአብሔር ወንድሞች በእግዚአብሔር ቤተሰብ ውስጥ ቤተሰብንን በጌታ ወንድሞች እናቶች ናቸው። አለቀ። ምንም አላራግብልህም። መጥቼ በግራ በቀኝ ምንም አላራግብልሽም። ይሄ ተብሎ ሲባል አገልጋዮችን እንደ አገልጋዮች አናክብር ማለት አይደለም። ተገቢውን ክብር እንሰጣለን ለአገልጋዮች። አለ አንድ ደግሞ ተለጥጦ አገልጋይ ማለት ይላሉ አንዳንድ ሰዎች። ይሄ በእኛ በር መውጫና መግቢያ ላይ ለጭቃና ለአፈር መጥረጊያ የተቀመጠው ምንጣፍ አለ አይደል ይላሉ። አዎ ስንል አገልጋይ ማለት እንደዛ ነው ይለዋል። እውነትህን ነው። ያንተ ያቺ እንትን ሳዱላ ፀጉር የተቆረጠች ልጃገረድ ሁሉ እየጠረገች የምትገባበት ምንጣፍ ነው ማለት ነው ኤርሚያስ። አገልጋይ ማለት በራችን ላይ እንደተነጠፈ ምንጣፍ የጫማችንን ቆሻሻ እየጠረግንበት እንደምንገባው ምንጣፍ ነው ይሉልሃል። የትኛው መጽሐፍት ላይ እንደዛ ያነበባችሁት? ምዕራፍ ስንት ቁጥር ስንት ላይ አየኸው? ንቀት ተለጥጦ ለአገልጋይ ያላቸው ንቀት ለአገልጋይ ያላቸው ንቀት። ወንድሞች እናቶች፣ አገልጋይ የእግዚአብሔር መንፈስ ያለበት ነው አይደለም? ወንድሞች እናቶች፣
አገልጋይ እግዚአብሔር መንፈስ ያለበት ነው አይደለም? የእግዚአብሔር መንፈስ ያለበትን የእግዚአብሔር ጸጋ ያለበትን አገልጋይ በረንዳህ ላይ በርህ ላይ እንደጣልከው እግርን እንደምጠርግበት ምንጣፍ ነው ማለት ነው። የትኛው መጽሐፍት ላይ ነው እንደዚህ ተብሎ የተጻፈው? ምዕራፍ ስንት ቁጥር ስንት ላይ? ወንድሞች እናቶች፣ ተለጥጦ በዚህና ልክ ለክርስቶስ አገልጋዮች ያላችሁ ንቀት እግዚአብሔር ምስክሬ ነው አልኩ። ሄደዛ የምጠርግበት ጥረግ እንጂ እኔ አንተ ቆሻሻ መጥረጊያ አይደለሁም። ፓስተሩ ያንተ ቆሻሻ የእግር ጠራጊ መጥረጊያ አይደለን። ክቡር ሰዎች ነን። ጌታ በደሙ ይገዛል። ምሳሌ አድርገው እንኳን ሲጠቀሙ የሚጠቀሙት እንደዚህ ያሉ ማለት ነው። ዝቅ ዝቅ ማለት ከሆነ እሱ አይደለም። እንደ ዮሐንስ ሁኑ በለና የጫማውን ጠፍር ልፈታ የማይገባኝ ብሎ እንዳለ እንደነ አብርሃም ማለት ነው። አመድና አፈር ስሆን አንድ ጊዜ መናገር ጀመርኩ አትቆጣኝ ብሎ አለው ጌታ ብሎ ዝቅ ዝቅ ማለት ብራዘር፣ አገልጋይ ዝቅ ያለ ነው። ከሁሉም ጋር አብሮ ታናሹንም እንደ ታናሽ፣ ታላቁንም እንደ ታላቅ፣ እናቶችንም እንደ እናቶች፣ እህቶችንም እንደ እህቶች፣ ወንድሞችንም እንደ ወንድሞች፣ አባቶችንም እንደ አባቶች ማክበር ያለበት ወንድሞች እናቶች፣ አብሮ የሚበላ አብሮ የሚጠጣ ከመንጋው ጋር የሚያድር ከመንጋው ጋር የሚውል ነው መሆን ያለበት። ሽቶና ዶዶራት የተቀባውን የሚስም ያልተቀባውን ግን ትጠነባኛለህ ትገማኛለህ ብሎ የማያባርር። ምክንያቱስ ሳሙና መግዣ አቶ ሊሆን ይችላል ያ ሰውዬ። ትጠነባኛለህ ትገማኛለህ አለ እንደ ጌታ ኢየሱስ ክርስቶስ ጌርጌሴኖን በመቃብር ስፍራ ሲሄድ። አንተ እኛ አገልጋዮችን ሰዎች እንዲስሙን በቃ ሰው ሁሉ ሽቶ መግዛት አለበት። ሽቶ የሌለው ስንት አለ? ዶዶራት የሚባል ነገር የማያውቁ ስንቶች አሉ ወንድሞች እናቶች። በእንዶር ልብሳቸውን አጥበው የሚመጡ ቅዱሳን ማለት ነው። አይባልም። ሳመው። እሺ፣ የኃጢአት ክርፋታችን እንኳን ጌታ ኢየሱስ ክርስቶስን አላራቀውም። ከና ኃጢአት ክርፋታችን እኮ ነው ኑ ብሎ ያጠበን። አንተ ዶዶራት ካልተቀባ ሽቶ ካልተቀባ አልስመውም ትላለህ። ዘልዛላ አገልጋይ ይባላል። እንደዚህ አይነት አገልጋይ ሞልቃቃ በል ጥለው ትችላለህ። ቀጥታ በርጣሜዎስን አይነ ስውሩን ሰው ኢያሪኮ መንገድ ላይ ቆሞ ሽቶ ተቀብቷል። ምን አድርግልህ ዘንድ ትወዳለህ? አይ ዘንድ ብሎ ሲለው ግንባሩ ላይ እኮ ነው እጁን ያደረገለት። እይ ብሎ አለው ይላል። አየ። አልተጠጋጉም? ተጠጋግተዋል። አገልጋዮች ጸጋ ሲገለጥባቸው ወንድሞችና እህቶቼ እራሳችሁ ናችሁ የምታባልጉት። እኔን አባልገኝ ስለማታውቅ ልታባልገኝም ስለማችል እውነቴን ብዬ የምልህ በጣም ወንድሞች እናቶቼ ብዙ ምስክርነቶች ይመጣሉ። ክብሩ ለማን ነው? ለእግዚአብሔር። ኤርምያስ ምንድን ነው? ምንም የማልጠቅም ባሪያ ነኝ አለቀ። ለትህትና እኮ ብዬ አይደለም የምናገረው፣ እውነቱ ይሄ ስለሆነ ማለት ነው። እውነቱ ይሄ ስለሆነ ብቻና ብቻ ብዬ ድምፄን የምቀይርበት አንዳችም ምክንያት የለም። ቀደም ልክ በሌ እንደመሰከረው ማለት ነው። ብዙ በውስጥ እና ምን ይሁን ምንም ክብሩ ለጌታ ይሁን አለቀ። እህትየው እንዴት ነህ? ጸግዬ፣ መሲ፣ ቤካ፣ ወንድምነት እንዴት ነህ? በሌ ነው ምን ባባለው እዚህ ሰብሊ፣ ቢኒ አለቀ። ጃኬትን አታራግፍብን። ድምፅሽን አትቀይሪ። ንጉሱ ከአንቺ ጋር እንዲሰነብት የምትፈልግ ከሆነ ትህትና ማለት በቃ ዝቅ ብላ አገልግል። እንዴ እኔ እኮ አሁን እኮ ሰው እኮ ጤና አጥቷል ቸርች ውስጥ። ይሄኛው አገልጋይ እኮ እጁን እንደዚህ አንዴ ካነሳ ጉባኤ ሁሉ በሙሉ ይረፈረፋል ይላል። ከዛስ ጉባኤ ሁሉ በሙሉ የሚረፈርፍ አገልጋይ ነው ብለው እሱን ሰው ይከተሉልሃል። ሊረፈረፉ ማለት ነው።
ከዛ ረፍራፊው አግዳሚው ምናምን ነገር እያሉ እና ሰውየውን አንተ እንደ አቡነ ተክለ ሃይማኖት 12 ክንፍ አብቅሏል ብለህ በየካልዲስ ካፌ በየስታርባክስ ካፌ ወሬህን ስጠልዝ ቤት ውስጥ ቡና ተፈልቶ ፈንዲሻ ተፈንድሾ ያንኑ አገልጋይ እግዚአብሔር ከተገለጠበት በላይ እንዳይሰራበት እሱን ልክ እንደ ፊኛ ነፍታችሁ አሳብጣችሁት ያነገሳችሁት እናንተ ናችሁ። ለአገልጋይ ተገቢውን ክብር ስጡ። ከዛ ውጭ ግን እንዳሰጡ ኤርሚ ቀንቶ ነው ብሎ እንዳይል ብራዘር እኔ አገልጋይ እኮ ነኝ እኔ ምናምን ነገር ብዬ መድኃኒዓለምን አልመስልም መልኬ አታዩትም? ግን እንትኔ እንዴት እስከዛሬ ድረስ አገልጋይ እንደሆንኩ አትረዱ ብዬ አይደለም። አገልጋይ ነኝ። እንደውም አገልጋይ እኔ አገልጋይ ስለሆንኩ የሙሉ ጊዜ አገልጋይ ማለት ነው። ዘመኔን ጊዜን ሰጥቼ የማገለግለው በጥሪ የማገለግለው ስለሆንኩ ጌታ አገልጋይን ስታገኙ አታካብዱ። እናንተ ምእመናን የሆናችሁ ወንድሞቼ እናቶች፣ እሺ ለአገልጋይ ዝም ብላችሁ አቧራ አታጭሱ። ኦኬ እህት አለም ከኢትዮጵያ ተገብዞ አውሮፓ ሲመጣ ካናዳ ሲመጣ ለቤተ ክርስቲያንሽ ፓስተር አንድ ቀን የነዳጅ ሞሚያ ብለሽ ገንዘብ ሰተሽ ማታቂ ከኢትዮጵያ ግን መጣ ለተባለ ሰውዬ 10,000 ፓውንድ 10,000 ዶላር እምሰጭ ወይ ለጋስ የተባረከች ቸብ አርጉላት ተብላ እንድትባይ ግብስ ዘመኑን ሁሉ ጉሮሮ እስኪደርቅ ድረስ እዛ ቸርቻችሁ ውስጥ ሲያስተምራችሁ የነበረው አንድ ቀን ዞር ብለሽ አይተሽው አታውቂም። ከኢትዮጵያ ግን ለመጣ ሰውዬ ያለ የሌለ ጥሪትሽን አንስተሽ ሰጫሽ። አንዳንዶቹ ራሳቸውንም ጭምር ይሰጣሉ። ያው እንደዛው ልጅቱ እንደ ወላጂቱ እንደተብሎ እንደተባለው ማለት ነው። ለምን ለአገልጋይ ተገቢውን ክብር ስጡ። የፈለገ እግዚአብሔር ጸጋ በህይወቱ ላይ ቢገለጥ ኦኬ እግዚአብሔርን ስለሱ አመስግኑ፣ ጌታንም ባርኩ፣ ግን አታካብዱ። ዋው ኤርሚዬ ኖ ተረጋጊ። ደም የፈላው ደምን አቀዝቅዝ። ዋውና ፓ የሚባልለት ኢየሱስ ክርስቶስ ብቻ ነው። በባሪያና በባሪያ መካከል ልዩነት አታድርግ። እዚያም በሙሉ አገልጋዮች ነን አይደለ? ጸገነት የምትባል የጌታ ባሪያ አለቀ። እና በባሪያው ላይ ጌታው ቢገለጥባት ምን ይሁን ታዲያ? ለእትየው ነው የምንቀጥለው። በቃ ጸግዬ እንዴት ነህ? ደህና ነሽ? ኤርሚ እንዴት ነህ? ደህና ነህ? በቃ በመሲ ላይ ጌታ ቢገለጥባት ምንድን ነው ልትሆን የምትፈልገው? ቀጥላ እሷ ባሪያ ናት። በመሲ ባርነትና በጸግዬ ባርነት መካከል ልዩነት አለው። ሁለቱም የጌታ ባሪያዎች ናቸው። እንደተሰጣቸው ጥበብና ጸጋ መጠን ያገለግላሉ። የቤካ ባርነት ትንሽ ከፍ ያለ ነው። ከሁለቱ ሊቅ ይቦንሳቸዋል አይባልም። እሱም ተመሳሳይ ባሪያ ነው። በተሰጠው ጥበብና እውቀት መጠን ነው የሚያገለግለው። የኤርሚማ በጣም ዋው አይባልም። እሱም በተሰጠው ጥበብና መጠን የሚያገለግል አራተኛ ባሪያ ነው። አቤት እንደዚህ ከትክቼ ጥልላለ የሰውን ክብር ጌታዬ ብቻ ነው በባሮቹ ላይ በጸጊም በመሲም በቤካም በኤርሚያስም በበሌም በሰብሊም በቢኒም በማንም በነቢዩ በሐዋርያውም በወንጌል ሰባኪም በአስተማሪው በረኞቹም ሲሰራ በሙሉ የማንጠቅም ባሪያዎች ነን። 4 ነጥብ። ከቆጠርከን እንደ እግዚአብሔር ምስጢር መጋቢ ቁጠረን። በቃ አገልጋይ ብለህ ማለት ነው። ከዛ ውጭ እንዳትቆጥሩን ብሏል ያ ትልቅ ሐዋርያ ጳውሎስ። ሶስተኛው ሰማይ ድረስ የወጣው ጳውሎስ። ለምንድነው ግን የምታናግሩኝ? አሁን እናንተ ሰዎች ለምንድን ነው የምታናግሩኝ? ሶስተኛው ሰማይ ድረስ ሄዶ የመጣ ጳውሎስ፣ የሰው ያልሰማውን ድምፅ ሰምቶ የመጣ ጳውሎስ
ምን አለ? እኛን ሰው ሁሉ እንደ እግዚአብሔር ሚስጥር መጋቢ ይቁጠረን አላለም? እንደ እግዚአብሔር ባሪያ ይቁጠረን። በቃ በቃ እንደ መላእክት ብንቆጥርስ? ጳውሎስ መልአክ አይደለም። አንተን አቆጣጠር የተበላሸ በቃ እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። የክርስቶስን ቤተ ክርስቲያን አጠጭና ኮትኳች የተባሉ ጳውሎስና አጵሎስ ኮኑ። ጳውሎስስ ቢሆን ምንድነው? አጵሎስስ ቢሆን ማን ነው? ኬፋስ ቢሆን ማን ነው? እኛ ለእናንተ ተሰቀልን ወይ በእኛ ስም ተጠመቃችሁ ወይ ብሎ አጥረግርጎ ይሄ ጽድቅ ሰባኪ ጳውሎስ አጥረግርጎ አልኩ። ይሄንን ጴንጤ ሁሉ እዛ ቆሮንቶስ የነበረው ዳራ አስያዛቸው በሙሉ። እኔ ነኝ እንዴት ተሰቀልኩላችሁ? በእኔ ስም ነው እንዴት ተጠመቃችሁት? ኬፋ ነው እንዴ ሞተላችሁ? የአጵሎስ ነኝ፣ የኬፋ ነኝ፣ የጳውሎስ ነኝ እያላችሁ የምትረብሹት የክርስቶስን አካል ብሎ በሙሉ ጥጋስ ይዞ አልኩ። ላብ በላብ እስኪሆኑ ድረስ የገሰጸ የጽድቅ አርበኛ ዲህ ነው እንጂ ሐዋርያ ሞቴን ያርገው አልኩ። የእነዚህን አባቶችን መንገድ ነው የምከተለው። ሞቴን ያርገው እኮ አልኩ። ነፍሴን ከስጋዬ የለያት ከእግዚአብሔር ሕዝብ በላይ ራሴን ቆልዬ ያየው ቀን ማለት ነው። እብደት እኮ ነው ወንድሞች እናቶች፣ እብደት። ድምፅ ይቀይራሉ። አየህ፣ ለዚህ ነው ጸጋው የማይሰነበትባቸው። ብዙዎቹን እዚሁ ሶሻል ሚዲያ ላይ ሁሉ አይቻለሁ። ብዙዎቹን ወንድሞች እናቶች 15 ደቂቃ አይናገሩም። 2 ደቂቃ ተናግረው ቀጥሎ ሰላም እንኳን እንዳትላቸው ካሜራ ይከፍቱና ጮጎጊት የመሰለ ፊታቸውን ይከሰክሳሉ። ኮስታራ ነው እሱ፣ እሷ ኮስታራ ነው ተብላ እንድትባል። አየን እኮ የቤታቸውን ሶፋ አሳዩን፣ የለበሱትን ልብስ የሚቀያይሩትን ነገር አሳዩን፣ የአበባ ባዙን አሳዩን፣ አንብበውት የማያውቁትን የመጽሐፍ መደርደሪያ ሼልፍ ከበስተኋላቸውም አሳዩን። ከዛስ ጠፉ፣ ብን ብለው ጠፉ። ፌስቡክ ላይ አሳዩን፣ ቲክቶክ ላይ አሳዩን። ከዛስ የሉም። ጸጋውን ለብሰው አይደለም የወጡት። አይ ጸጋውን ለማሳየት ሳይሆን የወጡት ራሳቸውን ለማሳየት ነበር። ሞቲቭ ከተበላሸ እዚህ መገለጥ እግዚአብሔር ሰጥቶ ሲናገር ዋው ኤርሚ ተብዬ እንድባል ከሆነ የማገለግለው ወንድሞች እናቶች፣ ኦኬ አንዲት መገለጥ እግዚአብሔር ሰጥ ሲናገር ዋው ብዬ ለመባል ከሆነ የማገለግለው እመነኝ አልኩ፣ እየከሰምኩ ነው የምሄደው። እኔ ሳገለግል ኤርሚያስ ዋው ኤርሚ እንዲባል አይደለም፣ ዋው ኢየሱስ ብለህ ስትል ወይ ያኔ ደስታዬ አብሬ አለቅሳለሁ፣ አብሬ እንከባለላለሁ። ለምን? ንጉሱ ሲነግስ ማየት ነው የኛ ናፍቆት። እናመሰግንሃለን ብለን መዘመርንበት። አንተ ስከብር ጌታ ስትወደስ። ውሸታችን አንዳንዶቻችን ውሸት አንፈልግም። ጌታ ሲከብር ሲመገሰገን፣ እኛ ስንከብር፣ እኛ ስንመሰገን፣ እነንትና ሲመሰገኑ፣ እነንትና ሲከብሩ ነው ማየት የምትፈልጊው እህትዬ። የሰው ክብር ትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ እንደታለው ወደ መሬት ነው ቁጭ ነው የምናደርገው። ቁጭ ኤርሚያስ ልትከብር ነው እንደዚህ የወጣው። እውነት በሰው ልትከብር፣ የኛ አንበሳ የኛ እቡጥዬ ነው ማለት ያለብህ። በሰው ሊከብር ነው ኤርሚያስ እዚህ የወጣው። መድኃኒዓለም አላከበረው ማለት ነው። ጌታ ኢየሱስ አክብሮታል።
ታዲያ ለምን ክብርን ከሰው የፈለግከው? ኧረ እኔ አልፈለግኩም ጌታዬ፣ አልፈለግኩም አልፈለግኩም አባዬ፣ በፍጹም ልቤን ታውቀዋለህ። አልፈለግኩም አልፈልገውም። ምክንያቱስ ከሰው ክብር አልፈልግም። ዛሬ ያከበረኝ ትናንትና ኤርምያ አበባው፣ ጳውሎስ፣ ኤልያስ ብለው ሲሉኝ በሚቀጥለው ጊዜ መሐመድ፣ ሲራጅ ሲሉኝ ነበረ እኮ እንዴ። የዘመኑ ጳውሎስ ያሉኝ የዘመኑ መሐመድ ብለውኛል እዚሁ ሶሻል ሚዲያ ላይ። እኔው ጋር እዚህ ገስት ላይ ይቀመጡ የነበሩ ሰዎች ሰው እንዲህ ነው። እኔም አልፈልግም ሰው እንዲያከብረኝ። ንጉሱ አክብሮኛል፣ የጠራቸውን አከበራቸው ይላል። የኔ አባት ሰየኔ ጌታ ሰየኔ ጌታ። ታዲያ እዚህ ምንድን የመጣ ምን ልታደርግ የመጣ ኤርምያስ? ንጉሱ ሲከብር ማየት ነው በቃ። አንተ ስትከብር ጌታ ስትሞገስ ፍቅር ስትል ኢየሱስ ስትወደስ እደሰታለሁ። አፋችን የሚዘምረው ሌላ፣ በተለይ አገልጋዮች የተባላችሁ ማለት ነው። ወንድም አለም እየሰማኝ ነው? እንደ ክረምት ብራብሮ ነው ክንፍ ምንም ተነቅሎ የምትጠፋው አልኩ። ክብርን ለመፈለግ እዚህ ቲክቶክ ላይ የወጣችሁ ሶሻል ሚዲያ ላይ የወጣችሁ ጎፈሬን አበጠረ ጥርስን ተቦርሸህ በታጠበ ፊትም ባልታጠበ ፊትም እዚህ የመጣው በእውነት ኤርምያስ ክብርን ከሰው ልትቀበል ከሆነ ብን ብለህ ነው የምትጠፋው። ቤኪ ቢኒያው ክብርን ልትፈልጉ በሌ እዚህ ከመጣችሁ ብን ብለህ ነው የምትጠፋው። ራሱ ነው የሚያጠፋህ። መሲ ጸግዬ ሰብሊ ክብር ከሰው ፈልጋችሁ ከሆነ የመጣችሁት እናንተ ልትከብሩ ኢየሱስ ስሙ ሳይጠራ ሰብልዬዋ እየተባል ጸጊዋ ጸግነት ሁሉ ቀን ይህን ፈልጋችሁ ከሆነ የመጣችሁት አይቆምም። መንፈስ ቅዱስ ራሱ ግን እንደዘመርኑ ጌታዬ ሲከብር ነው ማየት የምትፈልገው ብትል ከሆነ በቃ እመነኛል። ምን አሁን የረባ ነገር ተናግሮ ብለ ይላል። ግን የምትናገረው ቃል መሬት ጠብ አይልም። አፈት ብነን እንደ ሙሴ ግን አብሮህ ንጉሱ ሲቆም እምባህን ብቻ ሰዎች ሰምተው ሊላቀቁበት ከማይችሉ የኃጢአት ሸለቆ ውስጥ እግዚአብሔር ይፈታቸዋል። ቴንኪው መንፈስ ቅዱስ፣ ቴንኪው መንፈስ ቅዱስ። እና አገልጋይን የእግዚአብሔር ክብር በኃይል ሲገለጥበት እንትን አትበሉት። ምንድነው በወሳንሳ እንሸከምህ አትበሉት። በቃሬዛ አይነት ነገር እንደሚሸከሙ ማለት ወሳንሳ የሚባለው እንደዛ እንሸከመው ብላችሁ አትበሉ በፍጹም። በቃ እንደ አገልጋይ ተገቢውን ክብር እንሰጣታለን። ከዛ ሱጭ አለቀ። እኔ እህቶቼና ወንድሞቼ ጌታ እግዚአብሔር ምስክር ነው። ብዙዎች ሞቲቫቸው ስለተበላሸ በወጡበት ቀሩ። እነሱ ተሳስተው ቤተክርስቲያንንም ለስህተት የዳረጉ እነሱ ነበሩ። ልክ በቲያጥሮም ቤተክርስቲያን ላይ እንዳለችዋ ነብይናዊን ብላ እንደምትለዋ እሷ ተሳስታ የክርስቶስን መንጋ አሳሳተች። እሷ መንዝራ ሆና ባሪያዎቹ እንዲሴስኑ አደረገች። እሷ ለጣዖት የታረደውን የምትበላ የምትጨረግር ናት። የእግዚአብሔርን ሕዝብ እንደዛ አደረገችው። እሷ ጋለሞታ ናት። ሕዝቡን በግልሙትና ውስጥ እንዲኖር አደረገች። እንድች አይነትን አገልጋይ የሚሆኑ ሌሎቹን አትከተሏቸው። የፈለገ ትንቢቷ መሬት ጠብ ማይል ተብላ ለምን አትባልም? እንዳትከተላት። እቺን አለሌ ሴትዮ እንዳትከተለው። ይሄንን አለሌ ወንድ እንዳትከተለው። እግዚአብሔርን የሚፈሩ በጽድቅ ህይወት ለመኖር ከንፈራቸውን በጥርሳቸው ነክሰው ስጋዬን በጥርሴ ነክሼ ብሎ እንዳለ የሚኖሩ ናቸው። ቅድስና ለእግዚአብሔር አርማቸው ነው። አርማቸው ብቻ ሳይሆን ህይወታቸውም ነው።
እግዚአብሔርን መፍራትንም እንደዚሁ ማለት ነው። ብዙም አይወራላቸውም እንደነኛ አይነት ሰዎች። ከበሮ ሲደለቅላቸውም አታይም። እነሱም እንዲደለቅላቸው አይፈልጉም። ሞቲቭ፣ የተበላሸ ሞቲቭ። ለምንድነው ኤልያብ ጎልያድን ያልገደለው? በቁመት እኮ ከጎልያድ ጋር የማይተናነስ ቁመት ያለው ሰው ነው። ረጅም ነው፣ ረጅም ትከርሻው ሰፊ ነው አልኩሽ ኤልያብ። ታዲያ መሳ ለመሳ በቁመት ትንሽ ወደ ጎልያድ ሊጠጋ የሚችለው ኤልያብ ነበረ እና እንዴት ሊያሸንፈው አልቻለም? 40 ቀን ሙሉ እየወጣ ሲፎክር ንጉሱ ይህን ሰውዬ የሚገላግለኝ ብሎ ያወጣው አዋጅ አለ። ያንን አዋጅ ማለት ነው። ስለዚህ ቆይ ይህንን ጎልያድን ሄጄ ገጥመዋለሁ ብለው በልቡ ያስባል። አንዱ እስራኤላዊ ገጥመዋለሁ፣ በቃ የእስራኤል አምላክ እግዚአብሔር እጄ ላይ እኮ ቢጥለው ይህን ሰውዬ የንጉሱ እኮ አማት ነበር መሆኑ። እውነትህን ነው? አዎ ሜልኮል እኮ ነበር። ልጄን ነው ድርለታለሁ እኮ አለው። ማናት ያቺ ቆንጆዋ ልጅ ሜልኮል? አዎ የንጉሱ ልጅ፣ አዎ የሳውል ልጅ። አዎ ወይኔ እስራኤል አምላክ እባክህ እርዳኝ፣ ይህችን ሴት እጄ ላይ ቢጥላት የንጉሱ አማት ተብዬ እኮ ጥራ እኮ ለእኔ እኮ ክብር ነው። በእስራኤል ምድር ንጉሱ በተንቀሳቀሰበት ቦታ ላይ ሁሉ ነው የሚሄደው እና እባክህ እስራኤል አምላክ እግዚአብሔር ሆይ እባክህ ጎልያድን በእጄ ጣለው። ምክንያቱም እሱን በእጄ ብትጥለው ታሪኬ ይለወጣል። የንጉሱ አማይ ተብዬ ነው የምጠራው። ቀረጥ ሁሉንም ቀርብ ከአንዴ ሰማይ አይሰማም። ጌታ እንዲህ አይነት ጸሎት አይሰማም። አብረኸኝ ቁም፣ አይቆምም። ወፍ ለምን እንትን አየህ? ዓላማ የተበላሸ ነው። ዓላማው ወደ ጌታ የጸለየው ጎልያድን ጥሎ የንጉሱ አማት ለመሆን ነው። ብህ 400 ጊዜ ይመጣል ማለት ነው። ድንጋጤ በድንጋጤ ነው የምትሆነው። በሳይንስ ነው። እኔ አንዴ 7ኛ ክፍል እየተማርኩ ማለት ነው እንግዲህ በለውጡ ዘመን በ1980 ዓ.ም አንድ ምንድነው የሚል ትምህርት የሚያስተምረን አልማው የሚባል መምህር ነበር እና እሱ ነው የነገረኝ። እኔ አጥንቻ አይደለም። አይጥ ከድንጋጤዋ ተነሳ ልቧ 400 ጊዜ በደቂቃ ነው በሰዓት ይመታል ምናምን ነገር ብሎ የሚል በደቂቃ መሰለኛ ነው። አዎ በደቂቃ 400 ጊዜ ይመታል ምናምን ብሎ አላይዶ ነው። ሳይንሱ አረጋግጦ እንደሆነ አላቅም። እኔ ባላገር ተማሪ ነኝ። እርሱት ግን እንደዛ ብሎ ያለው አንዴ የሰማ ሞኝ የያዘውን አይለቅም ተብሎ እንደተባለው በዛ ያዙልኝ እና ጎልያድን እጥላለሁ ጥዬ የንጉሱ አማት ሆናለሁ ብለህ ስትል ጎልያድ ገና ሰላም እንዴት አደራችሁ ብሎ ሲል ሁሉ ወደ ንቃቃት ሊገባ ይችላል። ለምን? ልብህ ጥሩ አይደለም። ቢያንስ ለ6 ለምን አልገጠሙትም? ሰውየው ደግሞ 1 ለ1 ነው ብሎ ያለው ለካ በማህበር አይሆንም። ተደራይታ አይደለም ትገጥመው። 1 ለ1 1 ከእናንተ ምረጡ፣ 1 ከኛ እንመርጣለን የተባለ ጉድ ፈልቶ። ስለዚህ 1 ከዚህ የሚመረጠው ሰው ያስ ዓላማ አለው። በእስራኤል አምላክ የለም ብሎ ለማለት ነው ጎልያድ። በዚህኛው በእስራኤል በኩል የሚሰለፈው ሰውዬ ምን ዓላማ ያሰንቆ ነው? በቃ ዓላማው መጨረሻ ግቡ ጎልያድን ግንባሩን ወይ ጀርባውን ብሎ ጥሎት የንጉሱ አማች መሆን። በሚቀጥለው ቀን አሞራው በሰማይ ሲያይሹ አለ እየተባለ እንዲባልለት ማለት ነው። ጌታ ይቆማል ከዚህ አይነት ሰው ጋር? በፍጹም። እኔ ዳዊት ሲወረውር ድንጋዩን ሲወረውር አይደለም ያሸነፈው። ዳዊት ያሸነፈው ጎልያድን መቶት ሲጥለው ቀጥሎ የሚመጣውን ነገር ለማሳየት ያለመውን ዓላማ ተነስቶ ስለወጣ ነው። ይህን ሰውዬ እገለዋለሁ፣ ከዛስ በእስራኤል አምላክ እንዳለ ዓለም ሁሉ ያውቅ ዘንድ አለ።
በእስራኤል ጀግና እንዳለ ዓለም ሁሉ ያውቅ ዘንድ አላለም። ጀግንነቴ በዓለም እንዲነገርልኝ ብሎ አይደለም ዳዊት ወደ ኤላ ሸለቆ የወረደው። ጀግንነቴ እንዲነገርልኝ ነው፣ የኔ ዝና እንዲወጣ ነው አይደለም። ሚስት ለማግባት ነው አይደለም። በእስራኤል ላይ አምላክ እንዳለ የእስራኤልም ጭፍራ የፍልስጤማውያንም ጭፍራ ዓለም ሁሉ ያውቅ ዘንድ ይህንን አደርጋለሁ አለው። ነፍሱን አሲዞ ነው የገባው ጦርነት ውስጥ። በቃ ያኔ ልዑል ከማደሪያው ተነስቶ ከአንተ ጋር ሲሆን ታየዋለህ። ለዚህ ነው እግዚአብሔር ከዳዊት ጋር ስለነበረ ያሸነፈው። ዳዊት ድንጋይ ሲወረውር አይደለም ያሸነፈው፣ በልብ ውስጥ ነው ያሸነፈው። ሞቲቭ የተስተካከለ ነበር። ምኞቱና ናፍቆቱ በእስራኤል አምላክ እንዳለ ዓለም ሁሉ እንዲያውቅ ለማድረግ ነበር። በቃ ቢሞትም ቢኖርም ይሄን ነው ዓላማው። አየህ፣ እግዚአብሔርን ሊያከብር እግዚአብሔርን ሊያስከብር ስለወጣ ነው ጎልያድን የጣለው። እግዚአብሔርን ሊያስከብሩ የወጡ ሰዎች ናቸው የሚቀጥሉት። ራሳቸውን ሊያስከብሩ፣ የራሳቸውን ስም ሊያስጠሩ፣ የራሳቸውን ሌጋሲ ሊያስጠሩ፣ የራሳቸው ኢጎ እኔ ይህን ያህል ተሰምቻለሁ፣ እንትን ይሄኛ በእንትና አልተሰማም፣ እንትና ደግሞ ይሄን አላልሰሙትም። እዚህ እኮ ፎሎር እኮ የሚቆጥሩ ሰዎች እኮ አሉ ወንድሞች እናቶች። ፎሎር ቆይ እስቲ ኤርሚ ስንት ሰው ነው ፎሎ የሚያደርገው? የፎሎ ብዛት ስንት ነው? 50። ኦኬ እንትና ደግሞ ስንት ነው የሚያደርገው? 150 ሺህ። በቃ እሱኛው ፎሎሩ ይበልጣል ብሎ በፎሎር ማለት ነው። ምን ያደርግላል ወንድሞች እናቶች? ትልልቅ ፎሎር ያላቸው ሰዎች ግቡና ያዩዋቸው። አንዳንዶቹን 20 ሰው ነው የሚያያቸው፣ 10 ሰው ነው የሚያያቸው። ጉዳዩ ቁጥር የመቆለል አይደለም። ለምንድነው ፎሎ እንዲያርጉ የፈለከው? ሰው ፎሎ አርጉኝ ነገር ይላል። ለምንድነው የፈለከው? አሁን ፎሎ ያደረጋቸዋቸው በጣም ብዙ ሰዎች አሉ አይደል? የዓለም ወሬኛ የሆነውን ሰው ሁሉ ፎሎ ያታደርገዋለሽ። ፎሎ ይላሉ። አቤቱ ጌታዬ፣ በዚህ እርስ በርስ ተቀናንቶ ሁሉ ጭምር ኢጎ ማለት ነው። ታውት ወንድሞች እናቶች፣ እኔ ሚዲያ ላይ የመጣሁትኝ ፎሎ ለማብዛት አይደለም። ጌታ ኢየሱስ ምስክሬ አይደለም። እንደዛ በሆነ ኖሮ 11 ዓመት አልቀጥልም ነበር። ሌሎቹ እንደጠፉብን ብዬ ነበር የምጠፋው። ትዝ ይላችኋል አይደል? ያኔ ፌስቡክ ላይ የጀመርን ጊዜ የምታስታውሷቸው፣ ስማቸውን መጥራት አልፈልግም። ለያዥ ለገራዥ አስቸግረው የነበሩ ሰዎች ታው አረ ግድ የለም ብለን እኔ እንኳን ስመክራቸው እንዴ አረ ታው ግድ የለም። ሰውን እኮ ስንገስጸውም ራሱ ለማቅናት ነው፣ ከወድቀቱ ለመመለስ ነው፣ ከስብራቱ ለመጠገን ነው፣ ከስተቱ ለመመለስ ነው። መክረን ለጌታ የሚጠቅም ሰው ለማ በእዩ ቅባት ተቀብቻለሁ። እውነትህን ነው። የእኛ በቀለኛ እዩ ዛሬ የሉ ሚዲያ ላይ በሚሰማቸው ሰዎች ፊት ሞገስ አሳጥቷቸው ተሳስተው እንኳን አይከፍቱም። ታውቃላችሁ? ላይቭ ተሳስተው እንኳን አይከፍቱም። ቴንኪው መንፈስ ቅዱስ። ትዕቢተኞችን በአደባባይ ስታዋርድ እንደዚህ ደስ ይላል። ካገለገልን ትሑታን ሆነን የወደቀውን ለማንሳት፣ የሳተውን ለመመለስ፣ የተሰበረውን ለመጠገን፣ ያዘነውን ለማጽናናት፣ ከጌታ የራቀውን ወደ ጌታ መንግስት ወደ እግዚአብሔር እቅፍ ለማቅረብ ልናነባለት፣ ልናለቅስላት፣ ልናነባላት ነው።
ሞቲቭ በጣም ጥሩ እና የክርስቶስን ቤተክርስቲያን ያሳሳቷት ሐሰተኛ አስተማሪዎች ነበሩ፣ ሐሰተኞች ነቢያት ነበሩ፣ ሐሰተኞች ሐዋርያት ነበሩ። ቤተክርስቲያን ትሳሳታለች ወይ ትሳሳታለች አትሳሳትም ብሎ የሚለው በዚህ ጉዳይ ላይ ለወደፊትም እንቀጥልበታለን። አዎ ቤተክርስቲያን አትሳሳተም፣ አዎ ትሳሳታለች ብሎ የሚል ሰው በደንብ በሰፊ እናወራበታለን። ወንድሞች እናቶች 2 ሰዓት ነበር ቆያለሁ ያልኩት፣ 3 ሰዓት ከ1 ደቂቃ ቆየው። 3 ሰዓት ብቻ ነው የቀረው ሊነጋ። እነ ፓስተር ታሬ ጋር ትምህርት ስለምንገናኝ በዚሁ ላብቃ ወገኖች። በደንብ ግን በዚህ ጉዳይ ላይ እናወራበታለን። ኢቭን የሐሰተኛ ነቢያትና ሐዋርያት ነን ባዮች የክርስቶስን መንጋ የሚበጠብጡ የሚያምሱ፣ በተለይ አንድ ሰው አለ። ይህን ሰው አዶ ነው እንዴት ነበረ ማንደን ምንድነኝ ምን ክራይስት ምናምን ነገር ነው ብሎ የሚላል አንድ ጥፍሩን እንደ አዋልደጌሳ ይባላል። እኔ በነበርኩበት አካባቢ ላይ አዋልደጌሳ የሚባል ነው። በአዶ ነው ትክክለኛ የኦሮምኛውን አማርኛ ስሙን ራሱ እንኳን አላውቀውም። እንደ አዋልደጌሳ አንድ ጥፍሩን ያሳደገ ሰው እያለ ትስቃለህ እንደ ቤኪ ታውቀዋለህ? ሰውየውን እዚህ ከደቡብ አካባቢ ላይ ነው መጣሁ ብሎ የሚለው ምን ማን ክራይስት ኢንጅል ነው ምናምን ነገር ብሎ የሚል ማለት ነው። ታውቁታላችሁ? እኔ አይ ቲንክ ክራይስት ኢንጅል ምናምን ነገር ማለት ነው። ክራይስት ኢንጅል ነው ምናምን ነገር አይደል? እኔ እኮ አሁን ቆይ እኔ በሌላ አካውንት ነው መግባት ያለብኝ። ምክንያቱም በዚህ ከመጣው እናንተ በሙሉ እዛ ትመጡና እነሱን ማስተዋወቅ እንዳይሆን በሌላ ከተገናኘን እዛ እንገናኛለን። ምንም ፎሎወር በሌለው በዜሮ ፎሎወር ነው መግባት ያለብኝ። እንዴት እንደሚያደርገው ወይኔ ኤርምሻ ይራገማል አልኩ። ይድፋ አባቴ አምላክ እያለ ይሄ እኮ ቁጭ ብሎ ዞርባ ጫት ይዞ አወዳይ ነጭ ጣንና ግራዋ እያጨሰ እዛው እንትን በጊርጊራ ወይ ደግሞ እዚህ ጭንቅላቱ ላይ ሰንደል ለኩሶ መሄድ የነበረበት ገሪባ እኮ ነው። ትራገማለህ እንደ አንተ የእግዚአብሔርን ሕዝብ። አንዷን ባለፈው ለፓስተር ልኬለት ራሱ ፓስተር ሰምቶኝ እንዴ ምን አለች? የእሷን ሴትዮ ነው አሁን እነኚህ ሰዎች ናቸው አገልጋዮች ተብሎ የተባሉት። ወይኔ ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ንቁ ነው እሱ ምን ይነቀዋል? ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ነህ እንደምታጣራው። ከዘሬ ውስጥ ሰው አይውጣ፣ ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛም ነቢያቶች ፓስተር ሼክ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ሕይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ የእግዚአብሔርን ቃል ይዤ ስመጣ በክፉ ሀሳብ መጣሃል። አሁን እቺ ሴት ወንድሞች እናቶች የልዑል እግዚአብሔር መንፈስ በውስጧ የሌለ እባቡ ውስጧ ተኝቶ ሰውን የምትነድፍ ሟርተኛ የበልዓም መንፈስን የተሸከመች አጋንንት የሚጋልባት ሴት ናት። አያችሁ አይደል? በቃ እቺ ሴት አሁን እንደነኛ አይነት ሰዎች
የልዑል እግዚአብሔር መንፈስ የሌለባቸው እነዚህን ሰዎች ቁጭ ብላችሁ ትሰሟቸዋላችሁ። እየሄዳችሁ አንዳንዶቻችሁ ቁጭ ብላችሁ ታፕታፕ ኮፒ ሊንክ ሼር እያደረግህ ከዛ ትሰማለህ። አንተም አንቺም ራሱ ከነሱ አትሻሉ። እዛ ቁጭ ብላችሁ የምትሰሙ ምን አለችው? ንቃ ንቁ ነው እሱ ምን ይነቀዋል? ንቁ ነኝ እኔ ብለህ መተህ አገልጋዮችን አንተ ነህ እንደምታጣራው። ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ እቺን ጠንቋይ ሴትዮ ላይቭ ስትገባ ስታገኙ ሼር አድርጉኝ። ምንድን ያልኩት? እቺ አጋንንት የሚጋልባትን ሴትዮ እና መሰሎቿን ላይቭ ሲገቡ ሼር አድርጉኝ። ሼር የማታደርጉኝ ከሆነ እኔን ከዚህ በሙሉ አንፎሎ እያደረጋችሁ ሂዱ። ምንም አትሰሩ መቶችን አንሞች እኔ ሁሉን ስለማላይ እቺ ሴትዮ እቺን ጠንቋይ ሴትዮ አልኳችሁ። እቺ የክርስቶስን ስም የምታሰድብ እቺን ነውረኛ ሴትዮ የጌታን ቅዱስ ስም ጠርታ በጌታ የዳነን ወንድም መንገዳቸውን ስለተቃወመ ትክክል ያልሆነውን ነገራቸውን ስለተቃወመባቸው ትክክል የሆነው ነገሯን እንኳን ቢቃወምባትም እንኳን ጭምር ውስጥ በኢየሱስ አንተ ነህ እንደምታጣራው። ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች፣ ፓስተር፣ ሼክ፣ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ሕይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ አካፈልሽው እኮ እንዴ! ጸጋሽንም አካፈልሽው። ሰማን። እቺ ሴትዮ ላይቭ ላይ ስትገባ ጠብቃችሁ አገናኙ። በዋናው አካውንቴ አልገባም። የምገባው ኤርሚያስ እንደሆንኩ ነግራታለሁ እዛ ማለት ነው። እኔ ስገባ በዚህ መሆን በሌሎች አካውንቱ በሶስቱ ከገባው ብዙ ሺህ ህዝብ ስላለ ሰው ይመጣል። ኖ ዋን ቱ ዋን ነው። በምንም ፎሎወር በሌለኝ አካውንት ነው ገብቼ እነዚህን ማናግራቸው። እኔና እነሱ ብቻ ይለይልናል። ብቻው የቤተሰቦቿ ዛር አውሊያ እላዋ ላይ የሚጨፍርባት እባብ ውስጧ የነገሰ ክፉ ሴት ናት። ከዘር ዘር አይውጣ እያለች በዚህ ቃል ረገምኩ ብላ የምትል ህይወት ይበላሽ አለችው። አየህ፣ እንደነኛ አይነት ጠንቋዮችን እንዳትፈሯቸው። ኦኬ፣ ጠንቋዮችን አሉ። አንድ ሌላም አለ ጥፍሩን ያሳደገ ክራይስት ኢንጂን ላይ ማን ብሎ የሚለው የክርስቶስ አገልጋይ ስትሆን የአምላክ የእግዚአብሔር መንፈስ ነው ያለብህ። አትራገምም ብራዘር፣ ሰውን አትራገምም። ኦኬ ኖ እንደ ተበሳጭተን እንኳን ተቆጥተን በስጋችን እንኳን አላስፈላጊ ነገር እንኳን እኮ ተናግረን ማረን እኮ ብለን እኮ የምናለቅስ ሰዎች እኮ ነን። ማንም አገልጋዩ እረግምሃለሁ ብሎ ካለ እሱ ሰውዬ የእግዚአብሔር አገልጋይ አይደለም። ምንም ሊበድሉ ይችላሉ። አገልጋይ ሆነ እንድትራገም ግን አልተፈቀደልንም። እንድንራገም ግን አልፈቀደልንም። ባርኩን የተባልነው
በእንደነኛ አይነት ሟርተኞች ነው የጌታ መንገድ የሚሰደበው። ስለዚህ ንቁ። ቤተክርስቲያን ተሳሳታለች ወይ? ተሳሳታ ታውቃለች ወይስ? በታሪክ ውስጥ በመጽሐፍ ቅዱስ እንዴት ይታየ ነበረ? እንዴትስ ታይቷል? በእኛስ ዘመን ያለች ቤተክርስቲያን የትኞቹንም ካቶሊክ ይሁን ፔንቴኮስታል ይሁን ወንጌላውያን ማለት ነው እኛ ያለንበት ኦርቶዶክስም ይሁን ተሳስተዋል? ይሳሳታሉስ? በምንድን የተሳሳቱት? እኛስ በግል እንሳሳታለን? ቅድም ብዙዎች እህቶችም እየመለሱ ነበር፣ ወንድሞችም ጭምር ማለት ነው። በደንብ እንማርበታለን። በቤተክርስቲያን ውስጥ የስተት ትምህርት ይገባል፣ የስተት ልምምድ ይገባል። አዎ። እንዴት ገባ? ለምን ገባ? እንዳይገባኛ ምን ማድረግ ነበረብን? በደንብ በህይወታችን እንዳይገባ ማለት ነው። አሁን ያቺ እህት አሁን በህይወቷ ስተት ነገር ገባ። ቅድም በቤታቸው እግዚአብሔር ሰው መጣ፣ ጸለየ፣ አባትሽ አይሞትም አላት። አልሞትም። ያንን ሰውዬ ግን ተከትላ ሄዳ አመለከችው። ስታመልከው በህይወቷ ምን ገባ? ስተት። ማን ያስገባው? እራሷ። ለምን? ለአገልጋይ የሚሰጠው ክብር በላይ ክብርን ሰጥታ ልታመልከው ደረሰች ማለት ነው። የማጥፋት ነው ታዲያ የራሷ። የራስን ጥፋት ጴንጤ ላይ ብለህ አታመጣም። ኤርሚያስ ከተሳሳትኩኝ የራሴን የተሳሳትኩት፣ ጴንጤው በእኔ ስም መቀጥቀጥ የለበትም። እኔው ራሴን ያጠፋሁት፣ ላጠፋት ጥፋት ይቅርታ ጠይቃለሁ። የራሷን ጥፋት የሐሰተኞች ነቢያት እንደዚህ ብለውኝ እንደዛ አሉና በሐሰተኞች ነቢያት እያመለክናቸው እኛ አምልከን አናውቅም። እንኳን ሐሰተኛ እውነተኞችንም ነቢያት እኔ አላመልክ። የምን ነቢያት? ምን አልከኝ አንተ ፓስተር ምናምን ወንጌል አልከኝ? እኛ እንዲህ አይነት ኮተት ነገር አናመልክም። እሺ ስጦታው አለ እናገለግልበታለን። በቃ አለቅ። ስጦታው አለ እናገለግልበታለን በተሰጠን የጸጋ ስጦታ እንጂ ሰውን አናመልክም። ሰውን የሚመለክ ካለ ሂድ ኦርቶዶክስ፣ ሂድ ካቶሊክ፣ እዛ በደንብ ታገኛለህ። አቡነ እንትና ማየው እንትና እያሉ ማለት ነው ከሰው እስከ ሰይጣን ድረስ ያመልካሉ። እዛ አቡነ መጥቆራ ከሰው እስከ ሰይጣን እዛ ቤት ፍጡር ይመለካል እንዳለ። እኛ እናመልክም ትላለች አይኗን አፍጥጣ ባልታጠበ ፊቷ ታረኛ ሰውን አምልከን አናቅም። ለማርያም እኮ ስዕል እየሰገድሽ ነው። አረኛ ለስዕሉ አንሰግድም ይለዋል። ታዲያ ለምንድን ነው ከስዕሉ ጀርባ ላለው ነው የምንሰግደው? ከስዕሉ ጀርባ ምንድን ነው ያለው? ወይ ፍሬሙ ነው ወይ ግርግዳው ነው ያለው እንዴ? እኛ ለስዕሉ ሳይሆን ከስዕሉ ጀርባ ላለው ነው የምንሰግደው ይሉላል። እያየውሽ ለስዕሉ እያየውሽ ከራጉኤል ቤተክርስቲያን ጀርባ ገዝተሽ ላመጣሽው በረሮ ለሚደንስበት ዝንብ ለሚጸዳዳበት ካርቶን ስዕል እያፈነደድሽ እያየሁሽ እኔ አይደለም ኤርሚ እንዴ በእኛ በኦርቶዶክስ አይን ልታየው ይገባል። ምንድን ነው የኦርቶዶክስ አይን? የኦርቶዶክስ አይን እንዴት ነው? ለስዕል ስትሰግዱ ተመሳሳይ አይነት እይታ አይደል እንዲ ያለን? በኦርቶዶክስ መነጽር በእኛ ጫማ ውስጥ ገብታ ምንም መግባት አያስፈልገኝ። በራሴ ጫማ ቆሜ አያለሁ። ጫማዬም የእግዚአብሔር ቃል ነው የተጫማሁት። ሳይ ቆንጅዬ ለካርቶን ከንፈሯ ሊፕስቲክ ደም የጠጣች እንትን መዥገር ወይ ቱሃን ይመስል ቀይ ከንፈር ለተቀበች እመቤቴ ነች ነው። ያም እኮ ለእኛ ነው ደግሞ የሚያስረዱን መጥተው እና ከስዕሉ ጀርባ ላለው ነው እኛ የምንሰግደው። ከስዕሉ ጀርባ ያለው ወይ ፍሬሙ ነው ወይ ግርግዳው ነው ወይ ሰይጣን ነው። ከኑማ እነዚህ ሶስቱ ነገሮች ናቸው ያሉት ከስዕሉ ጀርባ። ወይ የስዕሉን የከተትሽበት ፍሬም አለ አንድ፣ ከዛስ ከፍሬሙ ጀርባ ደግሞ ግርግዳው አለ ሁለት፣ ከግርግዳው ጀርባ ደግሞ ሰይጣን አለ ሶስት። በቃ እነዚህ ሶስቱ ናቸው ያሉት። ከስዕሉ ጀርባ ማርያም ትቆማለች ብሎ ያለ የቱ ጋር ነው? ከስዕሉ ጀርባ ሚካኤል ቆሞ ያናግርሃል። አንተ ግን በስዕሉ ፊት ቆመህ ቀዊም የቅድመ ስዕልከ ሶብአው ትርስኢለ በቢሂለ ኦሆ ፍጡን አስማኒ ቃለ በለው ብሎ ያለህ ማን ነው? ማን ነው? ተሰምቻለሁ። ከስዕሉ ጀርባ ሚካኤል ቆሞ ታገኘዋለህ ብሎ ያለህ ማን ነው? የለም።
ላበላብ እኮ እስክንወል ድረስ እኮ ዘለልን ብራዘርዬ፣ ሳይገባን በፊት ማለት ነው። የሰኔ ሚካኤል የህዳር ሚካኤል እያልን እንደ ህዳር ንብ እየታጠንን በጭስ ማለት ነው። በጣም ነው እኮ የሚያቃጥለኝ በእውነት። እኔ ከዚህ ህዝብ ያን ዘመን የሚመለስ ቢሆን ኖሮ እያንዳንዳችሁ ትፏት ያችን ዘመን አምጡ ነበር ብዬ የምለው፣ ግን እናንተ አይደለም ዘመን የሰጣችሁኝ፣ እናንተ አይደላችሁም ዘመን የምትመልሱልኝ። ጌታዬን ነው የምለምነው በእውነት። እንዴት እንደሚያቃጥለኝ እኮ አልኩ ሳስበው። ቃዊመየ ቅድመ ሰለከ ሶበ አወተር ሰየለ ሰየል በብሄላ በብሄላ አቤት ብታይ አቤት ብታይ አቤት ብታይ አቤት ብታየኝ አብሮ አደጎች ያውቃሉ። በቃ ትሆነ በብሄላ በብሄላ ፈጦነ አስባኒቃል ኧረ ኤርምያስ ኢየሱስ ጌታ ነው ብለህ ብትለኝ በከዘራዬ እርግብ ግቢትን ብዬ ነው የምደፋህ። ምክንያቱስ ሰይጣን ተደራጅቶ እልም ያልኩ በጨለምተኝነት የምጓዝ እውር ድንብሬ የጠፋ ዲያቆን አድርጎኛል። እኔ ማቀልህ ነገር የለም መጽሐፍ ቅዱስ። እኔ ቀዊም የቅድመ ሰለካ ነው። ቀዊም የቅድመ ሰለካ ሶበ አወተር ሰኤለ ሰኤል አሉናል። በቃ ሴቱ ሁሉ በሙሉ አልኩ። ከገጠር ኦሮሞ፣ አማራው፣ ጉራጌው በተለይ እኔ የተወለድኩበት አካባቢ ደግሞ ኦሮሞና አማራ ነው የሚበዛው። በቃ ይሰበሰቡልሃል አልኩ። ከሳዱላው ጀምሮ ማለት ነው። እልልለው እኛ ደግሞ ወጧ እንዳማራለ ሴት ከበሮውን ይዤ አልኩ መካከል ላይ እና እዚህ ደግሞ ወደ ጌታ ስመጣ ያንን እንኳን ማቀውን ከበሮ እንኳን እንዳልመታ እናንተ ደግሞ በኪቦርድ ብቻ ካልሆነ ብለው አንዴ እኔ የነበርኩበት ጉባኤ እግዚአብሔር ቤተክርስቲያን ከበሮ ገዝቼ ሽብሸባ ኳየር እንትን አልኩኝ። ከዛ ምንድነው የደብተራ መንፈስ ብለው ከበሮውን በዳቦ መቁረጫ ቆረጡት። ፔንጤ እኔ ያኔ ነው በጉ ኢየሱስ በጋረገኝ እንጂ ያንኑ የገዛሁትን መቋሚያ ላገለግላት ይገባ ነበር አይመስለም? ይሄን ኳየር ሁሉ አሰልፌ ጠንጠኜ በዛ መቋሚያ በትር እውነቴን ሰበሩት አልኩሽ። ጸጊ 6 ኪሎ አጥቢያ ጉባኤ እግዚአብሔር እምሽክ አድርገው ሰበሩት። በተለይ ጌታ ያውቃልና እህቴ ብሩክታይት ሊዘምሩ መጥተው የዛን ቀን የተሰበረው አልኩ። ደሜን አፈሉት እኮ አልኩ። እነሱ ተባረክን ብለው እግዚአብሔር ተዋጊ ነው ብለው ሲሉ ማለት ያለ ስለ እናንተ ይዋጋል፣ ስለ እናንተ ሲዋጋል፣ ስለ አንቺም ይዋጋል ብሎ ጌታ ያውቃል ቀውጥ ያደረጉት። ከዛ መቋሚያውን ሄደው እየሰበሩ አመጡት። ቢ ኳየር እና ሲ ኳየር ጌታ ምሕረት ያርግላችሁ። ይህን ቂም አልረሳሁትም። ቂም ልበለው ወይኔ አለማወቅ እኮ በጌታ ይኸው ላይቭ ላይ ነው የምናገረው። ላይቭ ቀጥታ የተደረገ እኮ ነው። ደግነቱ ቤተክርስቲያኒቱ ነች የገዛችሁ። ከፓስተር ዮሴፍ ታየው እጅ ላይ ነበር ገንዘቡን የተቀበልኩት። ጋሽ ቤተን ዶክተር ቤተን ተጠይቆ ሂድና መርካቶ ግዛ ተብዬ ነው የገዛሁት። መቋሚያውን ጸናጽኑንም ከበሮውንም ቀደዱት። ተስፋዬን ቆርጬ ቁጭ አልኩ። ምን አለበት እኔ ብዴ የልዑል እግዚአብሔር መንፈስ ሲመጣ ቃልም ስሰብኩ እኮ እኔ እዘምራለሁ። ምናልባት ዝማሬ ሌሎቹን ሊያበላሽ ይችላል። አላጽናና ብለህ ካለ ትተህ መውጣት ነው። ወይ ቃዊ ቢያቀድ መሰለከ ሶባ ተርሲለ በቢሄሎ ፈጦና አስማን ቃለ በቃ ልጅነቴን የበላ አውሬ በጌታ በኢየሱስ ስም ተወጋ። የዘመኔ ቁጥር ሳያልቅ ጌታ ኢየሱስ ደረሰልኝ። በእውነት አልጸጸትም።
47ኛ ዓመቴን ጨርሼ ወደ 48ኛ እየሄድኩ ነው። 27 ዓመት በጌታ ቤት ቆይቻለሁ። 20 ዓመት በኦርቶዶክስ ከልጅነቴ ጀምሮ ሕፃን ሆኜ ጀምሮ ነበር ቤተክርስቲያን አገለግል የነበረው። አይጸጽተኝም፣ ቢሆንም እንኳን አይጸጽተኝም። ደርሶልኛል፣ ጌታ ኢየሱስ ደርሶልኛል። ለማንም ነጫጭባ ፎቶ እንዳልሰግድ ማለት ነው። ደርሶልኛል። አሁን የሥላሴ ፎቶ ብለህ ብትለው እረግጥልሃለሁ አልኩ፣ እረግጥልሃለሁ። ለምን? የኔ አምላክ አብ ወልድ መንፈስ ቅዱስ እሱ አይደለማ? አይደለም። የታየውና ነው አብን እጁን እንደዚህ አሹሎ እንደሚያማትብ ሰው ደግሞ እኮ አድርገው እኮ ነው ደግሞ ይሳሉት አይመስል እንትን አይሉ። ፎቶውን ሂዱና ፎቶ የተባለው አብ ለምንድን ነው ጣቱ እንደዚህ ያሾለው? በስመ አብ ወወልድ ወመንፈስ ቅዱስ እንዲል ነው። አብ እንደዚህ አይነት ጣት አሹሎ የታየው እሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል ይላል እግዚአብሔር ቃል። መንፈስ ቅዱስ ጣቱን እንደዚህ አሹሎ በረባስ ሰው ጫማ አድርጎ የት ነው ያየኸው? ለሙሴ ያልተገለጠ ጌታ እንዴት ለእናንተ ተገለጠልን? በተለየ አካሉ ክርስቶስ ብቻ ነው ሰው ሆኖ የመጣው። እሱስ ጣት አለው ብለህ ብትል ኦኬ፣ ሰው ሆኖ ስለተወለደ አለው። መንፈስ ቅዱስና አብ ጣት አለው እኮ ብለው የሚሉ ናቸው ወንድሞቼ ናቶቼና እንደዚህ በረባሶ ጫማ አድርገው የብር ዋንጫ ሲይዘው፣ ያው የብር ዋንጫ ይገባቸዋል። አለው ብር ዋንጫ ነው የሥላሴ መጠጫ። መጠጫቸውን በእጃቸው ሲይዘው በረባሶ ጫማ አድርገው ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው ብለው ማለት ነው። እሳት ለኩስበት ብራዘር፣ አምላኬንማ እንደዚህ አታላግጥበትም። እሱ እኮ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል። እሱ እኮ በዘላለም ተራሮች ላይ ሆኖ እኮ በድንቅ የሚያበራ እኮ የአባቶቻችን አምላክ እኮ ነው። እሱ እኮ በስጋ ማርያም ቢገለጥም በስጋ ዓለም ሳይፈጠር ግን ከአብና ከመንፈስ ቅዱስ ጋር በመለኮቱ በስልጣን በአገዛዝ በባህሪ ያለመበላለጥ ያለመተናነስ የነበረ የዘላለም አምላክ እግዚአብሔር ነው። አውርደህማ ጣቱን አሹሎ በረባሶ ጫማ አድርጎ ዋንጫ ሲዘህ መንፈስ ቅዱስ ብለህ ያልከውን እመደምደዋለሁ አልኩ። በመቀስ እመደምደዋለሁ። አንተ እዛ ታፈነድደታለህ፣ እኔ እዚህ እረግጠዋለሁ። ለምን? አምላኬ እኔ የሥላሴ አማኝ ነኝ፣ የሥላሴ ባሪያ ነኝ። የእኔ ጌታ በሰው እጅ የተሰራ በእርሳስ ተቀልሞ ቆዳ ላይ ማነው ወረቀት ላይ ቀለም ቀብተህ አምጥተህ መንፈስ ቅዱስን አትለኝም። እኔን የእኔ መንፈስ ቅዱስ ቀለም አትቀባውም። አንተ እንዴት ነው ማወራው? እንዲህ ነው ማወራው። የኔን መንፈስ ቅዱስን ቀለም አትቀባውም። እኔም ማመልከውን እግዚአብሔር አብን በሶስትነቱና በአንድነቱ ቀለም አትቀባውም። በሸራ ላይ ቀለም ቀብተህ የምትስለው አይደለም። በወረቀት ላይ ቀለም ቀብተህ የምትስለው አይደለም እኮ ነው ብዬ የምልህ። ነውር እኮ ነው። መንፈሳዊ ግልሙትና ይባላል። ምን አልኩኝ? መንፈሳዊ ግልሙትና ይባላል። መንፈሳዊ አመንዝራነት ይባላል። እግዚአብሔር እንደዚህ አይደለም ብራዘር። እግዚአብሔር መንፈስ ነው። ጌታችን እንደተናገረ ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ እግዚአብሔር መንፈስ ነው ያላት። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል እንጂ ብሎ ያለው የሚሰግዱለትም በስዕል በኩል ይሰግዱለታል አላለም። በቅርጻ ቅርጽ በኩል ይሰግዱለታል አላለም። እግዚአብሔር መንፈስ ነው። ጨረስክልኝ እንዴ ይባባላሉ እኮ እየደወሉ። ባለፈው ያዘዝኩን የቅዱስ ሚካኤልን ፎቶ ጨረስከው? አይ ወደ እግሩ አካባቢ ይቀራል ይለዋል። ወደ እግሩ አካባቢ ይቀራል። እንግዲህ ቅዱስ ሚካኤል ከረዳኝ በሚቀጥለው ማክሰኞ ላይ ጨብርስልሃለሁ። ትንሽ እግሩ አካባቢ አልስተካከል ብሎኝ ነው። አዎ እግሩ ጣቱን አካባቢ እንትን ስለው ወደ ዝሆኔነት እግር እየተወሰደብኝ እንግዲህ በጾም በጸሎት ስላልሆንክ ይሆናላ ይባባልላል እየተደዋወለ። በጾም በጸሎት ስላልሆንክ ይሆናላ። እንግዲህ እስቲ ሰሞኑን ሱባኤ ገብቼ ደጋግሜ ሞከርኩት ወደ እግሩ አካባቢ
እና እንደዚህ ሆኔ ነገር ይቃጣዋል እጄ ለምን ወደዛ እንደሚወስደኝ ክፉ እንደሚያሳስበኝ አላቅም። እና እንደምንም ብለህ እስቲ አስተካክለው እባክህ። ሌላው ደግሞ ይደውልና ጨረስካት እንደ እመቤቴን ይልልሃል። በባለፈው በሸራ ላይ ስራልኝ ያልኩ ጨረስካት? ሃሎ አይሰማም? አሁን ኔትወርኩ ነው። አልጨረስካትም? እኔ ጋ ላካት ጨርስልሃለሁ። በክብሪት አንድጄ እገላግልልሃለሁ አልኩ። መድኃኒዓለም ምስክሬ፣ እኔ የሥላሴ ባሪያ በደንብ አድርጌ ነው የከሰል ማንደጃን ማድረግልህ። ጨረስካት ብለህ ትላለህ? አልጨረስካትም? አዎ እዚህ ጭንቅላቱ አካባቢ እንትኑ ገና ይቀረኛል። አንገልብሱና አክሊሉን ደግሞ አላረኩላትም ገና። አክሊሉንማ እንዳታረገው፣ ምክንያቱም ኪድዬ ነው የምፈልገው። ኪዳነ ምሕረት ይላል። ኪዳነ ምሕረት የተባለችው አክሊል የላትም። ብዙ ጊዜ እንደዛ ነው የሚሰራት። ትንሽ እዚህ ግንባሩ አካባቢ ላይ እንትኑ ጨርቁን ስታደርገው ግንባሩ አካባቢ ላይ የፊት ለፊቱ ፀጉሯ እንዲታይ አድርገው ይሉላለሁ። አላየትንም? ፀጉሯ እዚህ ግንባሩ አካባቢ ፀጉሯ ገባ ያለው የማርያም ፎቶ ተብሎ የተባለው ማለት ነው። ምን የሆነችበት ነው ቢሉ ይልላል። ልጅሽ ቀራንዮ መስቀል ላይ ተሰቀለ ብለው ባሏት ጊዜ እሷ ሰፈር ነበር የነበረችው አሉልህ። ወይ 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 እንዴ! የጌታዬን እናት አንተ በእናንተ ተረት እንድንጣላት ልታረጉ አትችልም ስልህ መድኃኒዓለም ይፋረደኝ አትችልም። እና ምን አሉን? እዚህ ግንባሩ አካባቢ ላይ ልብሱን ወደኋላ ትንሽ ሸሸሽ ታርገው እና እዚህ ግንባሩ እርግብግቢቷ አካባቢ ወደ መሃል ሳይደርስ እዚህ ግንባሩ አካባቢ ላይ ያለው ፀጉር እንዲታይ አድርገው። ከዛስ ይሄ የሆነበቱ ምክንያት ይሉላል ሲያመሰጥሩት፣ የራቀውን አቀኛ መጽሐፍትን በሙላት ነው የምንረዳው ይላል። አሳየኝ እስቲ ይህንን ከመጽሐፍ ስትለው አይኛ መጽሐፍ ብቻ ብለን አናምን። የትኛው መጽሐፍት ነው በታዲያ በሙላት የምትረዱት? የራቀውን አቅርበው የቀረበውን አንቦርቅቀው አስፍተው አምልተው ምናምን ነገር ይላል። ይሄ ተረታም ትውልድ እና ምንድን ነው ብለህ ስትላቸው እመቤታችን እንዲህ መሆኑ ፀጉሯ መታየቱ ግንባሩ አካባቢ ላይ እመቤታችን በጊዜ ቀትር ልጇ ክፉ አይሁዳውያን ሰቅለውት በነበሩበት ጊዜ አልሰማችም ነበር። ሰፈር ነበር የነበረችው አሉልህ። እና ልጅሽ ተሰቀለ ብለው ሲሏት እየተሯሯጠች ወይኔ ኤርሚያስ አንተም እኮ ተበልተህ፣ አንተም እኮ ሙድ ይዘውብህ ነበር ያኔ። አሁን ያለፈ ነገር ስለሆነ እንጂ የምናወራው እንዲህ ነበር እኮ የተጫወቱብኝ። እኔን እኮ አንድ ነገር አትንገረኝ፣ ከነገርከኝ በቃ ይዘው እና ልጅሽ ተሰቀለ ብለው ሲሏት ወደ ቀራንዮ ስትሮጥ ሻሹ ከጭንቅላቷ ላይ እየወደቀበት እና በዛ ሰዓት ላይ እየተሯሯጠች ስትሄድ ሻሹ ወድቆባት እንደዚህ ከግንባሯ ላይ እየሸሸ ወደ መሃል ገባ ባለበት ሰዓት ላይ ፊት ለፊቷ ላይ ፀጉሯ ታየ እና እመቤቴ ነች፣ ፀጉሯም የምታየው እመቤቴ ነች፣ ቆብም የደፋችው እመቤቴ ነች ምናምን ነገር ብሎ ይላል። እና አልጨረስካትም ይላል። ጨርሻት አለው፣ ግን እጇ አካባቢ ላይ ሄዳል። እጇ በጣም እንትን ረዘመብኝ። ጣቱን ትንሽ አስረዘምኩት መሰለኝ። ሲያሳጥረው ደግሞ ምንድነው ደግሞ እንትን እጇን በጣቷ እንደዚህ የችፍርግ መጥረጊያ ያስመሰልከው፣ አሳጠርከው እኮ የእመቤቴ እኮ ለግለግ ያለ ነው ይልልሃል። ዋት ምን አልከኝ አንተ ሰውዬ? በቃ ክርስትና ይሄ ነው። ለግለግ አድርገው ትንሽ ለግለግ አድርገው እንደዚህ የችፍርግ መጥረጊያ ማስመስለህ የድሃ ቤት ማማሰያ ያስመስለህ አታሳጥረውም እየተባባሉ በእንግዲህ የሚቀጥለው ሐሙስ ላይ ነይ ጨርስልሻለሁ፣ እስከዛ ድረስ መድኃኒዓለም ይረዳኛል እያሉ እናንተ ደውለህ ጨረስካት አልጨረስካት ጀመርከው አልጀመርከው ብለህ የምትለውን ያንኑ ስዕል አምጥተህ እዛ ስዕል ፊት ቅዱስ ገብርኤልዬ ብለህ እስትራፖ እስኪይዝህ ድረስ ብትሰግድ ለውጥ ሂንጂር መዳን የለም። መድኃኒዓለም ምስክር እኮ ነው አልኩ። የለም እሰይ ምንም የለም።
ውሸትህን ነው። አልጋ በአልጋ ነው መንገዱ ወደ እንትን ሲሄዱ ለቅዱስ ገብርኤል ነግሬው ነበረ ብልጥ ማን ንገር አለ። መጀመሪያ ለገብርኤል የቱ ጋር ነው ንገሩት ብሎ ያለው? እኔ ግን ስለቴን ለአንተ ከፍላለሁ ነው ያለው የአማቴው ልጅ ነቢዩ ዮናስ። ላውራቸው እንደ አባቶቼ እንቅልፉ ይቅር ዛሬ እነ ዳዊት ስለቴን ለአንተ ሰጣለሁ ነው ያለው። ስለትህን ለእግዚአብሔር ስጥ እኔ ያለው። አንተ ለቅዱስ ገብርኤል ነግሬው ነበረ ማን ንገር አለ ለገብርኤል? የቱ ጋር ነው ለገብርኤል ተናገሩ ብሎ ያለበት? የቱ ጋ ነው ለማርያም ለእመቤተ ማርያም ነግሬያት ነበር? የቱ ጋ ነው ንገሯት፣ ችግራችሁን ለእሷ ንገሩት ብሎ ያለው የቱ ጋ ነው? ንጉሥ ዳዊት ያለው ምን ነበረ? በደሌን ኃጢአቴን ሁሉ ነግሬሻለሁ እመቤቴ ይልላል ይመጣና ዳዊት ምን ነበር ያለው በመዝሙር 32 ላይ? እኔ ግን በደሌን ለአንተ ነገሩ አልሸፈንኩም ይላል። እንደ ምሕረት ብዛት መተላለፌ እንደምስኔ ይላል መዝሙር 50 ላይ። እሰይ ስለቴ ሰመረ፣ ኧረ እሰይ ስለቴ ከዛስ ለቅዱስ ሚካኤል ነግሬው ነበር። የቱ ጋ ነው ለቅዱስ ሚካኤል ስለታችሁን ተናገሩ ብሎ ያለው መጽሐፍ? ምዕራፍ ስንት ቁጥር ስንት? ብሉይ ኪዳን አዲስ ኪዳን የትኛው መጽሐፍት ላይ ስለታቸውን ለእግዚአብሔር መላእክት ሲናገሩ የነበሩ የብሉይ ኪዳን አባቶች አንድ ጥራልኝ። አንድ ማለት አንድ ሰው ብቻ ጥራልኝ እስቲ ከብሉይ ኪዳን አባቶች ስለታቸውን ለቅዱስ ሚካኤል ሲናገሩ ለእግዚአብሔር መላእክት ሲናገሩ የነበሩ ወደ ቅዱስ ሚካኤል ተስሎ የነበረ እስኪ አንድ ከአዲስ ኪዳን ሐዋርያት ከብሉይ ኪዳን ነቢያት አንድ እስኪ ጥራልኝ። የለም። ንስሐ ግቡ። እንደዚህ የሚያደርግ ቤተክርስቲያን አልተሳሳትኩም ይለኛል። ቤተክርስቲያን ተሳስታም ታውቃለች፣ ትሳሳታለችም። ኦኬ። አዎ፣ ጌታ ኢየሱስ ይባርካችሁ። ውስጤ ያለው እውነት የእውነት ነው የምልህ፣ ብዙ ምለዋለኝ ብዙ ምንለዋለ የእግዚአብሔር ወንዶችና ሴቶች ልጆች ለጌታ ክብር ይሁን። ስለዚህ በዚህ ጉዳይ ላይ እንቀጥላለን። ጌታ ይፈቅድ። ተባረኩ። ሰላም አምሹ። ምሽት ላይ ፓስተር ታሬ ቤት እንዳትቀሩ። ኑ ተማሩ። ቅዱሳት መጽሐፍትን መማር እጅግ ነው የሚጠቅመው። ወንድሜ እጅግ ነው የሚጠቅመው። ጸጋና ሰላም ይዛላችሁ። ለእኔም ጸልዩልኝ። መልካም ቀን፣ መልካም እረፍት ይሁን።